ሜላት ጭራሽ የማንም ባሪያ ማድረግ ሳያንስ እንዴት ነው እንደዚህ የምትናገሪ? የማንም ባሪያ? እማዬ ሂጂልኝ ከዚህ። ምን እያደረግሽ ነው እማዬ? ወይዘሮ ሜላት በጣም ተበሳጨች። ምክንያቱም ሀንዬ የተደረገ ያለውን ነገር ስለማታውቅ ቀጥ ብላ እናትየዋን ለመጠየቅ መጣች። እማዬ ያለውን ነገር አሳውቅኝ አለቻት። እሷ ግን ለመስማትም ሆነ ምንም ነገር አልፈለገችም። ምክንያቱም ስራውን ለቀምጣ ስራውን ለቃ አልወጣችም። ስለዚህ ውጪ ልኝ ስትላት እሷ ደግሞ ሀንዬ እማዬ እናቴ ብትሆኝም ግን እውነቱን ማወቅ እፈልጋለሁ። ከዚህ ስራ ለምንድን ነው ነግሬሻለሁ፣ ለአንቺ ብዬ የማንም ባሪያ እየሆንኩ ነው። ነገር ግን አንቺ አይገባሽም፣ ሁሌም ትክክል ነኝ ስለምትይ ነውና ሀና እባክሽን ውጭ አለቻት። ሀና ግን እሺ ብላ አልወጣችላትም። በጣም ተፈታተነቻት። ወይዘሮ ሜላት ተናዳ ሀናን ገፍትራ ከቢሮ አስወጣቻት። እሷም በጣም እያለቀሰች እሷም በድርጊቱ በጣም ተጸጸተች። ነገር ግን ሀና የምታደርገው ስራ አልገባትም። ሀንዬ ባለማወቋ ነው እንጂ የሉሊትን ሴራ እስካሁን ድረስ ምንም አልገባትም። ግን ምን ማድረግ አልቻለችም። ከቢሮዋ ስራውን ነቃ እንድትወጣ ብታረጋትም እሷ ግን ተሟገተቻት። ነገር ግን ወይዘሮ ሜላት በቀላሉ እዛ እንድትቆይ አልፈለገችምና አስወጣቻት። ሳሚና ምርኩዝ በጠዋት ሰላም ሰራበት ምግብ ቤት ሄዱና ምግባቸውን መጠጣቸውን ጠጡ። ምክንያቱም እነሱ የሆነ ሴራ ነበረ። ልክ አስተናጋጇ ሌላ ነበረችና ብር ክፈል ሲባል ሂሳቡን የለኝም አሉ። አውቆ ግብግብ ፈጠሩ። ከዛ አስተናጋጇ ደግሞ ለአለቃ ተናግራ ካሁን በኋላ እዚህ አትወጡም ብር ሳከፍሉ፣ ስለዚህ እቃ አጠባል። እነሱ በደስታ እቃ ለማጠብ ወደ ኪችን አካባቢ ሄዱ። ከችኑ ጓሮ ሰፊ ነውና እነሱ እቃ ውሃው ምርኩዜ አጭር ነውና ግንብ ላይ ወጥቶ እየጨፈረ ነበር። ሰላም መታ እናንተ እብድ ናችሁ እንደ እቃ ጠቡ የተባላችሁት እንጂ እኮ ጨፍሩ ተባላችሁ አለ። ከዛ እነሱም እኛ እኮ እዚህ የመጣ ነው አንቺን ለማየት እንጂ እኛ ብር መክፈል አቅቶን አይደለም እንዴ አበዛችሁት እኮ ብላ ተቆጣች። ከዛ ብሩም በእጁ ሰጣትና ምርኩዝና ሳሚ ተያይዘው ወጡ። ከዛ ሳሚ አንተ ግን ጨካኝ ነህ አለው። ምርኩዝ አንተ ግን ጨካኝ ነህ፣ እንዴት ነው ይህን ሁሉ ብር እያለክ እንዴት እቃ ታጠበኛለህ አለው። ከዛ ሰላም እኔንም ምርኩዜ ለሰላም እኔ ነው የምልሽ አንቺ በቅርቡ አብድሽ መገናኛ ላይ ዙሪያ ያሻለው አላት። ምክንያቱም ይሄ ልጅ የሚያሳብዱ አይቀርም ብሎ ቀለደባት። ሰላም በጣም ግራ ገባትና እዛ በቆመችበት እነሱ ጥለዋት ሄዱ። ግራ ገባት። እነዚህ ሰዎች ምን እያደረጉ ነው? ምን እያስቡ ሀሳባቸው ምንድን ነው? አላማቸው ምንድን ነው ብላ ግራ ገብታት እዛ ጓሮ እንደቆመች ቀረች። ሀንዬ ተበሳጭታ ወደ ቤት ተመለሰች። እየሮጠች ገብታና ጫማዋን አውልቃ ሄዳ ፍራሹ ላይ ቁጭ አለች። ከዛ ድንብላል ደግሞ አልጋ እያነጠፈች ነበርና ምን ሆነሽ ነው ሀንዬ አለቻት። እሷ ግን መልስ በቃ ተይኝ ባክሽ አለቻት። ምን ሆነሽ ነው ንገሪኝ እስቲ። አይ እንዴት ነው አይከብድም፣ የገዛ እናትሽ ከምሰራበት ቢሮ ገፍትራ ታወጣሽ በሰራተኛ አትናደጂም አለቻት። አይ ይሄ ነገር ቀላል አይደለም ሀንዬ፣ የሆነ የተደረገ ነገር አለ፣ ነገር ግን አንቺ አልገባሽም አለቻት። እሷ ደግሞ አይ ይሄ ማኔ ግልጽ የሆነልኝ ነገር የለም፣ ካሁን በኋላ እኔ እዛ ድርጅትም አልሄድም። ድርጅቱ ሳይሆን አንቺ ማወቅ ያለብሽ የተደረገውን ችግር ወይዘሮ ሜላ ከመሬት ተነስታ ይሄን ችግር አታደርግብሽም። አንቺ ግን ያልገባሽ ነገር አለ ሀንዬ አለቻት። ምንድን ያልገባኝ ነገር? እኔም ባውቀው ደስ ይለኛል። እኔ እኮ እስካሁን ምን የገባ ስራ እየሰራው እንጂ እየሰረኩኝ አይደለም ብላ አንዳንድ ነገሮችን ከደንብ ላይ አልጋወሩ። ከዛ ተናዳም ተኛች። እንዳታወሪኝ ካሁን ባለ ብላ ከዛ እዚህ ቤት ያለ ሁሉ ሀንዬ ብቻ ነበደና እሷም ደግሞ ማበድ ጀመረች ብላ ድንብላል በጣም ተናደደች። ምክንያቱም እዚህ ቤት ሁሉም ተናዳጅ ስለሆነ እስካሁን ሀንዬ ሰላም ስለነበረች ድንብላልን በጣም ገረማት። አቶ ኖላዊ በጣም ተናዶ ብቻውን ቁጭ ብሎ እያሰበ ነበር። ወደ ክፍለ ሀገር ለመሄድም ባለፈው ለተምቹ ሲያወራ ነበርና ሄዶ ለፋንቲ መንገድ ላይ አግኝቷት እኔ በቃ ቻው ልሰናበትሽ ነው የመጣሁት አለ። ከዛ ምን ሆነሽ ነው አላት። አይ በቃ እኔ ልሄድ ነው፣ እኔ ወደ ክፍለ ሀገር ወደ ደሴ ልመለስ ነው። ከዛ ቡቱሌ ደግሞ ምን ሆነክ ነው አንተ? ያንተን ጅራፍ ምላስህ ፈርቼ ነው፣ ስለዚህ መሄድ አለብኝ በቃ ቻው አላት። ከዛ እሷም በጣም ተበሳጨችና ይሄ ነገር እውነት ነው ሊያረገው ነው ብላ በጣም ተበሳጨች። አዎ ማረጌማ አይቀርም ይሄዳለው፣ ካሁን በኋላ እዚህ መቀመጥ ምን ምሳልኛል፣ አንቺና ልጄ እንዲሆን ተለያይታችኋል ብሎ ነገራት። እሷም በጣም እየከፋት ከቡቱሌ ጋር ጥላው ሄደች። እሱም እያዘነ ስራውን ከሰራ በኋላ ማታ ላይ ከአሲር ጋር ተገናኝቶ እየጠጣ የመጨረሻ ሰከሩ። አሲርም ታምችም ሶስቱም አንድ ላይ ጭፈራ ቤት ገብተው እየጠጡ እየጨፈሩ በጣም ረዥም ሰዓት እዛ ቆዩ። ከዛ እሷም
ጠበቀችው። እሱም ግን ሊመጣ አልቻለ። ቤት ገብታን ብትጠብቀው እሱም አልመጣ። ነገር ግን ከቡትሌ ጋር እያወሩ እንዴት ነው ይሄ ሰውዬ አይመጣም እንዴ ስትለው እሱ ይኔ ሌላ ሴት ጋር ይሄዱና ቡትሌ እሷን ለማስጨነቅ የማያወራው ነገር የለምና አንደኛ እሷ እርጉዝ ነች፣ የሚያወራውን አያውቅም። እሷ ሌላ ሴት ጋር ሄዶ ይሆናል ብሎ ነገራት። ከዛ እሱን እያሙት ወደ አሁኑ እሱ ሰክሮ እየዘፈነ መጣ። ከዛ ለፋኖሴ የተለያየ ድንቅ ዘፈኖችን እየዘፈነ ይቅርታ አድርጊልኝ እያለ እየዘፈነላት ነበር። ከዛ እሷም ግራ ገብቷት ኖላዊ ምን ሆነክ ነው ግን እንደዚህ የሆንከው? እስካሁን ድረስ እኔ እንደማውቅ ጥሩ ነበርክ። ወይኔ እኔ በቃ ከዚህ ባልወጣ እግሬ ባይወጣ እያለች በጣም ተጸጸተች። ከዛ ጫማው ነው አለቀለትና እንደምንም እሱ ባይፈልግ ወይኔ ወይኔ ብላ በጣም አዘነች። ምክንያቱም እሷ ከዚህ ወጣ እሱም በቃ አይወስንም ነበረ በትንሽ ነገር። እሱ ለእኛ ብሎ ነበረ እኮ ያደረገው ሁሉ ለእኔና ለልጄ ስል ነበር ብላ ቅድም ስታወራው ነበር ለቡቱሌ እንጂ ከመሬት ተነስቶ የሰው ሀቅ አይወስድም። ግን የሆነ የሚያደርገው ሁሉ ለእኛ ነበር። የእኔ ባለማወቅ እዚህ ውስጥ የከተትኩ በጣም ተጸጸተች። ከዛ ቡቱሌ ማስጠንቅቶ ወደ ቤቱ ሄደ። ወይዘሮ ሜላትና ሀና አያወሩምና ሰላምዬ መታ ነበር ዛሬ። አዳራን ነበር ስራዋ። ከዛ እንዴት ናችሁ? ምንድን ነው አታወሩም ምሳ አለች። ከዛ እቺ ደግሞ ድንብላል ደግሞ ኧረ ተይኝ ሰላምዬ፣ እነዚህ እኮ መቼ ያወራሉ አለምዬ፣ እነሱ እኮ በየኔ ችግር ተፈጥሯል። ከዛ ሀና ደግሞ አይ አንቺ ዝም በይ በቃ ካሁን በኋላ ምንም ነገር አላወራሽ፣ ምስጢር የሚባል ነገር አታቂም እንዲ አለቻት። ምን ምስጢር አለኛ እኮ ለግርማዬን ብናገርም እሱ ምንም ነገር ሊያደርግ አልቻለም። ስለዚህ ያለው ነገር ትወቅ እንጂ አለቻት። አይ ይሄ ነገር ምንም ነገር አስፈላጊ አይደለም። ወይዘሮ ሜላት ደግሞ ተቆጣችና ካሁን በኋላ ማንም ሰው እንዳያናግረኝ ብላ ተሸፋፍና ለጥ ብላ ተኛች። እና አቶ ኖላዊ ማታ ከነ አሲር ጋር ማታ ሰክሮ ሁሉም አቅላቸውን ስተው ነበር የተኙትና ጠዋት ሲነቃ በጎንና በጎን ተምቹና አሲር ተኝተዋል። ከዛ ሁለቱም ሲነቁ ሶስቱም ሰክሮ ወድቃ እናንተ ግን አፈር ብሉ፣ እንዴት ነው እኔ መምከርና እኔ ማስቶስቹ እናንተም ከኔ ጋር ሳከራኩ ትገባላችሁ? እኛ እኮ እያጽናናና ማጽናናት ማለት እንደዚህ ነው። አሲር አንተ እንኳን ጥሩ አልነበርክ ብሎ አቶ ኖላዊ ተጣለው። አይ እኛ እኮ አንተን ለማጽናናት ነው። ከዛ ካሁን በኋላ በቃ እኔ ቀጥ ብዬ ወደ ደሴ ነው የምሄደው። አሁንም ከእናንተ ጋር አንድ ቀንም አልቆይም ካሁን በኋላ። ከዛ አንተ እኮ ኃይለኛ ፎንቃ ገብቶልሃል፣ እንዴት ነው ፋኖሴን ጥለህ የምትሄድ እያለው ባለፈው እየቀልደበት ነበርና አንተ አትቀልድብኝ፣ እኔ የምሬን ነው ካሁን በኋላ መሄዳይ። ከዛ ወደ ቤቱ ሄደና በቃ ካሁን በኋላ እኔ ወደ ደሴ ነው መሄድ የምፈልገው፣ እምዬ ደሴ ትሻለኛለች ብሎ በራሱ እያወራ ነበረ። አንዬ መታ አልቅሳ ነገረችው። አባዬ በጣም ነው የምወድ፣ አንተ ብቻ ነህ ለእኔ የምትሆነኝ፣ አባቴ እወድሃለሁ ብላ በጣም ብዙ ነገር ተናገረች። እሱም ልጄ እወድሻለሁ ሀንዬ እያላ ሊያቅፋት ፈለገ። እሷ ግን ይሄን ቃል ብቻ ተናግራ ሄደች። አባዬ እኔ እወድሃለሁ፣ አባቴ አንተ ብቻ ነህ ብላ የምፈልገውን ነገር ተናግራ ወጣች። ሰላም ደግሞ ዛሬ እረፍት ነበረች እና ከሳሚ ጋር ተገናኘች። ዛሬ ስራ የለም እንዴ ስላት፣ ስራ ከሰዓት ነኝ እረፍት ሲጠቀሚ ነው አይመጣሽው ስትለው፣ አይ ልሂድ እንዴ ታዲያ? አይ በቃ አንዳንድ ነገሮች እናውራ ብዬ። ከዛ ብሩን ይዘሽ መጣሽ እንዴ አላት። ከበሎ ቀጠጡ በኋላ ብር ይዤ አልመጣሁም አለችው። አይ በቃ እቃ እንጠብ እስቲ እቃ አለ እንዴ አላት። እንደባለፈው አራረ ብላ የደበቀችውን ብር አውጥታ ከፈለች። ወይዘሮ ሜላትም ስራ ቦታ ግራ ገብቷት ምግብ ልበላ ነበርና ምግቡን ብድግ አረገችና ልጇ ትዝ አለቻት። ዛሬ ሀንዬ እኮ ምግብ ይዛ አልመጣችም፣ ልጄ ምን ትበላ የሆነ ካሁን በኋላ ግን ቅጣቷ መቀበል አለባት አለች። እሷ እያጠፋች ያለው ነገር ማወቅ አለባት ብላ ተናገረች። ከዛ ተምቹና አሲር ወደ ምርኩዜ እየሄዱ ነበርና ምርኩዝን አገኙት። ሳሚን